የአሜሪካ ኤምባሲ በካርታው ላይ የነበረውን ውዝግብ አስተካከለ። የኢትዮጵያ ኤርትራን ካርታ አስተካከለ። የአሜሪካ ኤምባሲ በአዲስ አበባ ጀነራል ዳግቪን አንደርሰን የአሜሪካው አዛዥ መግለጫ ወቅት በማኅበራዊ ሚዲያ ገጹ ላይ ባጋራው ካርታ ዙሪያ የተፈጠረውን ከፍተኛ ውዝግብ ተከትሎ ይቅርታ በመጠየቅ ስህተቱን ማስተካከሉ ተዘገበ። ቀደም ሲል የታተመው ካርታ የኢትዮጵያን ሰሜናዊ ክፍሎች ወደ ኤርትራ ግዛት የሚያካትት በመሆኑ በኢትዮጵያውያን ዘንድ ከፍተኛ ምሬታና ተቃውሞ አስከትሎ ነበር። ውዝግቡ የተፈጠረው የዩናይትድ ስቴትስ አፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን ከአሜሪካ አምባሳደርና ከሌሎች የኢትዮጵያ ባለሥልጣናት ጋር በነበራቸው ውይይት ዙሪያ የአሜሪካ ኤምባሲ በፌስቡክ ገጹ ላይ መግለጫ ሲያወጣ ነበር። በዚህ መግለጫ ላይ አብሮ የወጣው ካርታ የኢትዮጵያውያንና የኤርትራውያን ድንበር በሚያሳይበት ጊዜ በስህተት የሰሜን ኢትዮጵያን አንዳንድ አካባቢዎች ከኤርትራ ጋር ያዋህዳል የሚል ቅሬታ ቀርቦበት ነበር። በተለይም በሰሜን ኢትዮጵያ ያለውን የድንበር አካባቢ ትክክለኛ ውክልና ባለማሳየቱ ምክንያት የኢትዮጵያውያን ሉዓላዊነት የሚጻረር ነው በሚል ከባድ ትችትና ተቃውሞ ገጥሞት ነበር። ይህ የተሳሳተ ካርታ በአጭር ጊዜ ውስጥ በማኅበራዊ ሚዲያ ላይ በመሰራጨት ጉዳዩን በተመለከተ በርካታ የኢትዮጵያ ዜጎች ስህተቱ እንዲታረም ጥያቄ በማቅረብ ቁጣቸውን ገልጸዋል። ብዙዎች ካርታው የሁለቱን አገሮች ስስ የድንበር ጉዳይ ያለ አግባብ የሚመለከትና የኢትዮጵያን የግዛት አንድነት የማይመለከት አድርገው በመቁጠር የአሜሪካ ኤምባሲ በጉዳዩ ላይ ይፋዊ ማብራሪያ እንዲሰጥና ስህተቱን እንዲያርም ጠይቀዋል። የአሜሪካ ኤምባሲ በአዲስ አበባ የተፈጠረውን ውዝግብና የኢትዮጵያ ዜጎች ያነሱትን ስጋት ወዲያውኑ ምላሽ ሰጥቷል። ኤምባሲው በቀድሞ መግለጫ ላይ የተጋራው ካርታ አግባብ ያልሆነና በስህተት የታተመ መሆኑን በመግለጽ ይፋዊ ይቅርታ ጠይቋል። ካርታው ትክክለኛውን ዓለም አቀፍ ድንበር የሚያሳይ እንዳልሆነና ስህተቱ በአስተዳደራዊ ግድፈት ምክንያት መፈጠሩን አስረድቷል። ከይቅርታው ጋር ተያይዞም ኤምባሲው የመጀመሪያውን አወዛጋቢ ካርታ በማንሳት ትክክለኛውን የኢትዮጵያ ግዛት የሚያሳይ ካርታ በማኅበራዊ ሚዲያ ገጹ ላይ አዲስ ለቋል። ይህ እርምጃ ካርታው የኢትዮጵያን ሉዓላዊነትና የግዛት አንድነት በሚገነባ የሚመለከት መሆኑን ያረጋገጠ ሲሆን ኤምባሲው ለኢትዮጵያ የግዛት አንድነት ያለውን አክብሮት በድጋሚ አረጋግጧል። ይህ ክስተት በኢትዮጵያና በኤርትራ መካከል ያለው የድንበር ጉዳይ ምን ያህል ስሜታዊና ስስ እንደሆነ የሚያሳይ ነው። ምንም እንኳ የሁለቱ ሀገራት መሪዎች የሰላም ስምምነት ቢፈራረሙም የድንበር ማካለልና የግዛት ይገባኛል ጥያቄዎች በሕዝቡ መካከል ጠንካራ ስሜቶችን የሚያነሱ ርዕሰ ጉዳዮች ናቸው። በዚህም ምክንያት ከውጭ በሚመጡ አካላት በተለይም እንደ አሜሪካ ኤምባሲ ባሉ ዲፕሎማሲያዊ ተቋማት የሚደረጉ ጥንቃቄ የጎደላቸው ድርጊቶች ወዲያውኑ ከፍተኛ ምላሽ ያስከትላሉ። የኤምባሲው ፈጣን እርምጃና ስህተቱን በአደባባይ አምኖ ማረሙ በሁለቱ ሀገራት መካከል ባለው ግንኙነት ላይ ጉዳት ሳይደርስ ውዝግቡን ለማርገብ ረድቷል። ይህ ክስተት ዓለም አቀፍ ተቋማት በክልሉ ስላሉት ስስ ጂኦፖለቲካዊ ጉዳዮች መረጃ ሲያሰራጩ ከፍተኛ ጥንቃቄ ማድረግ እንዳለባቸው የሚያጎላ ነው። የአሜሪካ ጦር ወደ ሶማሌላንድ በርበራ ያለው ፍላጎትና የጂኦፖለቲካዊ አንድምታው በቅርቡ ጊዜ የወጡ ዘገባዎች የአሜሪካ ወታደራዊ ልዑካንና ባለሥልጣናት ወደ ሶማሌላንድ ዋና ከተማ ወደ ሆነችው በርበራና ሌሎች አካባቢዎች በከፍተኛ ደረጃ ጉብኝቶችን ማድረጋቸውን ያመላክታሉ። ምንም እንኳ ሚስጥራዊ ወረራ የሚለው አገላለጽ አንዳንድ ሚዲያዎች ቢጠቀሙም ዘገባዎቹ አብዛኛውን ጊዜ የሚያተኩሩት በዩኤስ የአፍሪካ ኮማንድ ከፍተኛ መኮንኖች በተደረጉ ጉብኝቶችና በሁለቱ አካላት መካከል ባለው የጸጥታ ትብብር ላይ ነው። ይህ የተጠናከረ ፍላጎት በሶማሌላንድ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ተከትሎ በስትራቴጂያዊ ወሳኝ በሆነው በባቡኤል ማንደብ የባህር ወሽመጥ አቅራቢያ የሚገኘው የበርበራ ወደብና የአየር ማረፊያ ለዩናይትድ ስቴትስ ስላለው የላቀ ጠቀሜታ ነው። ሶማሌላንድ በዓለም አቀፍ ደረጃ ዕውቅና ያላገኘችው ሉዓላዊት ሀገር የምትገኘው በቀይ ባህር መውጫና በኤደን ባህረ ሰላጤ መግቢያ ላይ በሚገኘው ባቡኤል ማንደብ የባህር ወሽመጥ አቅራቢያ ነው። ይህ አካባቢ ዓለም አቀፍ የንግድ መስመሮች የሚያልፉበትና
የዓለማችን እጅግ ወሳኝ ከሆኑ የባህር ላይ ስትራቴጂያዊ ቦታዎች አንዱ ነው። የቀይ ባህር ደህንነት በየመን የሚገኙ የሁቲ አማጽያን በዓለም አቀፍ የመርከብ መስመሮች ላይ እያደረሱት ባለው ጥቃት ምክንያት ዩናይትድ ስቴትስ የባህር ላይ ደህንነትን ለማጠናከር ጠንካራ አጋርና የክትትል ጣቢያ ትፈልጋለች። የቻይና ተጽዕኖ ቻይና በአፍሪካ ቀንድ እያሰፋች ያለችውን የኢኮኖሚና ወታደራዊ ተጽዕኖ ለመግታት አሜሪካ ስትራቴጂያዊ አማራጮችን ትፈልጋለች። ከጅቡቲ ውጪ ሌላ አማራጭ ቦታ መፈለግ የዩኤስ አቋም ያጠናክራል። በጥር 2024 ኢትዮጵያ ከሶማሌላንድ ጋር ስትራቴጂያዊ የትብብር ስምምነት ስታደርግ የኢትዮጵያ ለባህር ኃይል ማሰልጠኛ ጣቢያ የሚሆን ቦታ በሶማሌላንድ እንድትጠቀምና በምላሹ የሶማሌላንድ ነፃነት የመቀበል ፍላጎቷን ማሳየቷ የክልሉን ሚዛን በእጅጉ ለውጦታል። የሶማሊያ ውዝግብ ሞቃዲሾ የሶማሌላንድን መሬት ለኢትዮጵያ መለገስ የሉዓላዊነቷን መጣስ ነው በማለት ስምምነቱን በብርቱ ተቃውማለች። ይህም በሁለቱ አካላት መካከል ከፍተኛ ውጥረት ፈጥሯል። የአሜሪካ ምላሽ ስምምነቱ የአሜሪካን ትኩረት ወደ በርበራ ስትራቴጂካዊ ጠቀሜታ እንደገና ስቧል። ዩኤስ በሶማሊያ ሉዓላዊነት ላይ ያለውን አቋም ይዛ ስትቆይ የክልሉን መረጋጋትና የባህር ላይ የንግድ መስመሮችን ደህንነት ለማስጠበቅ ከሶማሌላንድ ጋር ያላትን ግንኙነት ማጠናከር እንዳለባት ይሰማታል። የመጀመሪያዎቹ ሪፖርቶች እንደሚያመለክቱት የአሜሪካ ወታደራዊ ሠራተኞች በበርበራ ዓለም አቀፍ አውሮፕላን ማረፊያና ወደብ አካባቢ የትብብርና የክትትል እንቅስቃሴዎችን እያደረጉ ነው። የልዑካን ጉብኝቶች የዩኤስ አፍሪካ ከፍተኛ አዛዦችና ዲፕሎማቶች ወደ በርበራና ሐርጌሳ ጉብኝታቸውን ያደረጉ ሲሆን ዋና ትኩረቱም የባህር ላይ ደህንነትን ማጠናከር፣ ጸረ ሽብርተኝነትንና የክልላዊ መረጋጋት ላይ ነበር። የመሠረተ ልማት ግምገማ የበርበራ አውሮፕላን ማረፊያ በቀድሞ የሶቪየት ኅብረት የተገነባው ረጅም የመሮጫ መንገድ ያለውና ወደቡ መፈተሹ ዩናይትድ ስቴትስ ለወደፊት ወታደራዊ ወይም የሎጂስቲክስ መሠረት ለመጠቀም ያለችውን ፍላጎት ያሳያል። ሶማሌላንድ ይህንን መሠረት ለማቅረብ ፈቃደኛ መሆኗን ተናግራለች። ሶማሌላንድ ለዩናይትድ ስቴትስ የወታደራዊ መሠረት ዕድልን ማቅረብ በዋነኝነት የምትጠቀመው ለራሷ ዓላማ ነው። የሶማሌላንድ ባለሥልጣናት ግልጽ እንዳደረጉት ለአሜሪካ ወታደራዊ መሠረት መስጠት የመጨረሻውን የሉዓላዊነት ዕውቅና ለማግኘት እንደ ከፍተኛ የመደራደሪያ ካርድ ይቆጥሩታል። ከኢትዮጵያ ጋር ያለውን ስምምነት ዋናው ዓላማው ይኸው ነበር። ከአሜሪካ ጋር የጸጥታ ትብብር ማድረጓ በክልሉ የራሷን ደህንነት ለማጠናከርና የሶማሊያን ጣልቃ ገብነት ለመቋቋም የሚያስችል የፖለቲካ ሽፋን ይሰጣል። ዩናይትድ ስቴትስ በበርበራ መደበኛ ወታደራዊ መሠረት እንደ ጅቡቲ ካምፕ ሌሞኒየር ለመክፈት ከባድ ፍላጎት ያላት ቢመስልም በሶማሊያ ሉዓላዊነት ላይ ያላትን ይፋዊ አቋም በሚቃረንበት ሁኔታ ምክንያት እስካሁን መደበኛ ውሳኔ አልተሰጠም። መሠረቱ በኤደን ባሕረ ሰላጤ ላይ ፈጣን ምላሽ ለመስጠትና በዩናይትድ ስቴትስ የባህር ላይ ፍላጎቶች ላይ የሚደርሱ ጥቃቶችን ለመከላከል ያስችላል። በቀይ ባህር ዳርቻ ላይ ያለችውን ክልል ለመቆጣጠርና የኢራንንና የሽብር ቡድኖችን እንቅስቃሴ ለመከታተል ያስችላል። ከጅቡቲ ውጪ ሌላ ትልቅ የአየር ማረፊያና የባህር ወደብ በመያዝ የዩኤስን የጂኦፖለቲካዊ አቋም ያጠናክራል። ሚስጥራዊ ወረራ የሚለው ቃል በከፍተኛ ደረጃ በተደረጉ የጸጥታ ትብብር ጉብኝቶችና ግምገማዎች አውድ ውስጥ መታየት አለበት። ይህ የሚያመለክተው የአሜሪካ ወታደራዊ ልዑካንና ቴክኒሻኖች የወደቡንና የአየር ማረፊያውን አቅም የሚገመግሙበትና ከሶማሌላንድ ወታደራዊ ኃይል ጋር ትብብር የሚጀምሩበት ሂደት ነው። ዩኤስ ሶማሊያን ላለማስቆጣትና በክልሉ ያለውን አለመግባባት ላለማባባስ ሲል እንቅስቃሴዎቹን በይፋ ከመግለጽ የምትቆጠብበት መንገድ ሊሆን ይችላል። የአሜሪካ የሶማሌላንድ ፍላጎት ማጠናከር በሞቃዲሾ መንግሥት ላይ ከፍተኛ ጫና ይፈጥራል። ዩናይትድ ስቴትስ የሶማሊያን ፌዴራላዊ መንግሥት በጸረ ሽብርተኝነት ጥረቶች በተለይ በአልሸባብ ላይና የደካማውን መንግሥት ለማጠናከር ትደግፋለች። ከሶማሌላንድ ጋር ያለው ግንኙነት መጠናከር ይህን ድጋፍ ሊያሻሽል ይችላል። ዩኤስ በሶማሊያ ሉዓላዊነትና በሶማሌላንድ ስትራቴጂካዊ ጥቅም መካከል ያለውን ሚዛን ለመጠበቅ እየጣረች ነው።
በአሜሪካ በኩል ያለው ስትራቴጂ ሶማሌላንድን በደህንነት አጋርነት ማጠናከር እንጂ ዕውቅና መስጠት ላይ ላይሆን ይችላል። በሶማሌላንድ የወታደራዊ መሠረት መመስረት የጂኦፖለቲካዊ ውጥረቶችን ያባብሳል። ኢትዮጵያ የኢትዮጵያና የሶማሌላንድ ስምምነት ተቀዛቅዟል ተብሎ ቢታመንም የአሜሪካ በርበራ መገኘት ኢትዮጵያን በባህር መውጫ ላይ ያላትን ፍላጎት ውስብስብ ያደርገዋል። የአረብ ሀገራት የተባበሩት አረብ ኤምሬት ዩኤኢ በርበራን ወደብ ለማልማትና በዚያ የራሷ ወታደራዊ መሠረት ለመመስረት ዕቅድ ነበራት። የአሜሪካ መገኘት በባሕረ ሰላጤው ሀገራትና በአሜሪካ መካከል ያለውን የክልላዊ ተጽዕኖ ውድድር ሊያጠናክር ይችላል። ሪፖርቶች የሚያሳዩት ሚስጥራዊ ወረራ ሳይሆን ዩናይትድ ስቴትስ በሶማሌላንድ ስትራቴጂካዊ ወደብና አየር ማረፊያ ላይ ያላትን ፍላጎት በከፍተኛ ደረጃ መጨመርን ነው። ይህ ፍላጎት በዋነኝነት የሚመራው በክልሉ ባለው አለመረጋጋት፣ ሁቲዎች፣ የቻይና ተጽዕኖና የኢትዮጵያ ሶማሌላንድ ስምምነት ባስከተለው የጂኦፖለቲካዊ ለውጥ ነው። ዩናይትድ ስቴትስ ወደፊት ሊወስዷቸው የሚችሏቸው እርምጃዎች የሚከተሉትን ያካትታሉ። ለጊዜው ወታደራዊ መሠረት ከማቋቋም ይልቅ በበርበራ አውሮፕላን ማረፊያ ላይ የአሜሪካ የክትትልና የስለላ በረራዎች እንዲያደርጉ የሚያስችል የሎጂስቲክስና የደህንነት ትብብር ማጠናከር፣ ለሶማሌላንድ ወታደሮች የሥልጠናና የቁሳቁስ ድጋፍ በመስጠት የክልሉን ጸረ ሽብርተኝነት አቅም ማሳደግ፣ የሶማሌላንድ ነፃነት የመቀበል ጥያቄን እንደ የፖለቲካ ግብዓት በመያዝ ከሶማሌላንድ የላቀ ስትራቴጂካዊ ጥቅም ማግኘት። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።